الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى واتقوا الله واعلموا أنكم إليه تحشرون. ومن الناس من يعجبك قوله في الحياة الدنيا ويشهد الله على ما في قلبه وهو ألد الخصام وإذا تولى سعى في الأرض ليفسد فيها ويهلك الحرث والنسل والله لا يحب الفساد. وإذا قيل له اتق الله أخذته العزة بالإثم فحسبه جهنم ولبئس المهاد. ومن الناس من يشري نفسه ابتغاء مرضات الله والله رؤوف بالعباد. يا أيها الذين آمنوا ادخلوا في السلم كافة ولا تتبعوا خطوات الشيطان إنه لكم عدو مبين. فإن زللتم من بعد ما جاءتكم البينات فاعلموا أن الله عزيز حكيم. هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة وقضي الأمر وإلى الله ترجع الأمور. سل بني إسرائيل كم آتيناهم من آية بينة ومن يبدل نعمة الله من بعد ما جاءته فإن الله شديد العقاب. زين للذين كفروا الحياة الدنيا ويسخرون من الذين آمنوا والذين اتقوا فوقهم يوم القيامة والله يرزق من يشاء بغير حساب. كان الناس أمة واحدة فبعث الله النبيين مبشرين ومنذرين. كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه
والله يهدي من يشاء إلى صراط مستقيم. بسم الله. أعوذ بالله السميع العليم من الشيطان الرجيم. ባለፈው ሳምንት ያው ስለ ሐጅ አንስቶ ነበረ። የዛው ቀጣይ ነው የሚሆነው የዛሬው። አልሐጁ አሽሁሩ ማዕሉማት፣ የሐጅ ተግባር በተወሰኑ ወራቶች ውስጥ ይስተናገዳሉ በሚለው ጀምሮ ከሱ ጋር ተዛምዶ ያላቸውን እንዲሁም የሐጁን እንቅስቃሴ ከአረፋት ወደ ሙዝደሊፋ ከዛ ወደ ሚና የሚደረጉትን ሃይማኖታዊ ጉዞዎች እየገለጸ ነበር ያቆም ነው። እዚያ ያው በዒዱ ቀን የሚደረጉትን ነገሮች ነው አሁን የሚጠቅሰው ባጭሩ። ተዒዱ ቀጥሎ አያሙ ሚና ወዝኩሩላህ ፊ አያሚ ማዕሉማት ማዕዱዳት ወዝኩሩላህ ፊ አያሚ ማዕዱዳት፣ አላህን ስብሓናሁ ወተዓላ ጌታችሁን በተቆጠሩ ቀናቶች ውስጥ አውሱትና ወዲሱት ይላል። ወሌላው ቦታ ፊ አያሚ ማዕሉማት የሚል አለ። ማዕሉማት የሚለው አሽሩ ዙልሂጃ፣ በዙልሂጃ ያው 10 ቀናቶች ከመጀመሪያው ጀምሮ ማዕሉማት ይባላሉ። ማዕዱዳት የሚለው ግን ዒዱ ጀምሮ አያመት ተሽሪቅ ማለት ነው። አያመት ተሽሪቅ አያም ማዕዱዳት፣ የመጀመሪያዎቹ 10 ወይም 9 ቀናቶች ደግሞ አያሙ ማዕሉማት በመባል ይታወቃሉ። እና አላህ ሱብሓነሁ ወተዓላ እንግዲህ የፈዓሉ ማ የሻእ ወየሕኩሙ ማ ዩሪድ ነውና እሱ የሚፈልገውና የሚወደው ከሆነ አንድ ነገር ሁሉ ነገር ዒባዳ ይሆናል። የሐጅ ስራ በአጠቃላይ ሲታይ ይዘቱ እንቅስቃሴው ከዒባዳ ጋር ምን አገናኘው የሚያሰኝ ነው የዛሂሩ ሲታይ ማለት ነው። እንግዲህ በረሃ መጠለያ በሌለበት አረፋ በፀሐይ ሲንጋረሩ መዋል፣ ከዛ ተመልሶ ምድረ በዳ ላይ በሙዝደሊፋ ማደር፣ ከዛም ተመልሶ በነጋታው ጠጠር መወርወርና ለ3 ቀናት ያህል በዛ በረሃማ ቦታ ላይ መኖር። እንዳሁኑ ያው ኸደማት የለም። በዛ ጊዜ ሰው በስንት መከራ በብርድ በፀሐይ በራብ በጥማት ውሃ እንኳን ንጹህ ውሃ አይገኝም ነበረ በኮዳ ይዞ የሄደ ሰው ካልሆነ በስተቀር። በዛ ሁኔታ እንግዲህ በእነዚህ በተወሰኑ ቀናቶች የሚደረገው እንቅስቃሴ ለአላህ ታማኝና ተገዥ መሆኑን ለማረጋገጥ ነው። እንደሚታወቀው የሰው ልጅ ራሱን ወዳድ ነው። ራሱን ከመውደድ የተነሳ አቅም ካላጠረው በስተቀር በፈለገው ሰዓት መብላት፣ መጠጣት፣ መዝናናት፣ መደሰት ልፋዱና ፍላጎቱ ነው። ግን አላህ ሱብሓነሁ ወተዓላ በእኔ ካመናችሁ እስትነን የብላችሁ የተወሰኑ ቀናቶችን የመራፊቀል ሀያት የህይወት አስፈላጊ ጉዳዮች ሁሉ በሌሉበት በረሃማ ቦታ ተንገላቱና ተጎሳቆሉ ለኔ ብላችሁ ይላል ማለት ነው። ያንን እንግዲህ ምንም ራሴን በወድም ቢጠማኝም ቢረበኝም ቢሞቅም ቢበርድም የፈለገ ይሁን የአላህ ፍላጎት እስከሆነ ድረስ እዛ ሄጄ ሳተፋለሁኝ የሚለው አማኝነቱን አረጋገጠ ማለት ነው። እና ተምቾቴ ወጥቼ ለምንድነው እዛ በረሃ ሄጄ የምንገላታው ካለ ደግሞ የራሱን ፍላጎት መረጠ ማለት ነው። ሁል ጊዜ ዒባዳ ከፍላጎት ባሻገር ነው። ሰዎች በተፈጥሯቸው የሚፈልጓቸውና የሚያዝናናቸውን ነገሮች ባያዛቸውም ያደርጋሉ ለራሳቸው ፍላጎት ሲሉ ማለት ነው። አላህ ግን ሱብሓነሁ ወተዓላ የራስክን ፍላጎትና ምቾት ሰውተህ ለኔ ብለህ አድርግ ብሎ በሚጠይቅህ ጊዜ ያንን ስትፈጽም ነው። ለብሎ በአሁኑ ጊዜ በቅንጦ ላይ የሚኖሩ ሰዎች የሐጅ ማድረግ እድላቸው በጣም ጠባብ ነው። እና ሁላችሁም እንደምታውቁት በዛ ሀገር ተሚገባው በላይ ያው የሐጀኛ ቁጥር ይሄዳል ተዳኺልም ተኻሪጅም። ግን ነዋሪዎቹ እዚህ ብዙ አይደፍሩትም ማለት ነው። ለምን ኑሯቸውን ስለጣማቸው አጅነቢ ነው እንደምንም ብሎ ቢከለክሉትም ተፍጨርጭሮ ምን ብሎ የሚሄደው ማለት ነው። ሌላው ግን ብዙ ቅስቀሳ ሙሐፊዛት
የጥሩ የተመቻቸ ኑሮ ስለለመደ ተዛ መውጣት አይፈልግም ለአንድ ሳምንት እንኳን ቢሆን ማለት ነው። በዛው ላይ ዘህማው ምናምን ያስፈራራቸዋል። አላህ ደግሞ ለዚህ ነው እናንተ ፍላጎትና ከኔ ፍላጎት የትኛውን ታስቀድማላችሁ ብሎ ነው ይሄን ፈተና ያመጣው ማለት ነው። ደግነቱ ነብዩ እንዳሉት አለይሂ ሰላቱ ወሰለም ግዴታው አንዴ ብቻ መሆኑ እና አዩሃናስ እነላህ ቀድ ፈረደ አለይኩም الحج فحجوا ሲሉ አፊ ኩሊ ዓም ያ ረሱላህ አላቸው። በየአመቱ ነው ወይ ይሄን የምናደርገው ሲል ያልሰሙ መስለው ፊታቸውን ዘወር አደረጉ። እንደገና አሁን በየአመቱ ነው ወይ ብሎ ደግሞ ጠየቃቸው፣ ዝም አሉት። አሁንም መልሶ ጠየቀ። ይሄ ጊዜ ኢዛ ተረክቱኩም ፈትሩኩኒ ስተዋቸው አትተውኝም እንደ አሉ እና አሁን ይሄን ጥያቄ ማቅረብ አያስፈልግም። ምክንያቱም በየአመቱ ከሆነ መግለጥ ያለብኝ እኔ ነኝ፣ ኃላፊነቱ የራሴ ነው። በየአመቱ ይሁን በየ6 አመቱ ይሁን በየ10 አመቱ ይሁን ታስፈልገ ገደብ መስጠት እኔ ያው ጌታዬ በሰጠኝ መመሪያ መሰረት እላለሁኝ። ምን አስቸኮለ በየአመቱ እያልክ የምትተውተው ለምንድን ነው? ይሄን ለው ቁልቱ ነዓም ለወጀበት ወለመስተጧዕቱም አሉ። አሁን በየአመቱ ነው ብዬ በስቆ ግዴታ ይሆናል። ከዛ በኋላ ደግሞ አትችሉትም አትወጡትም ነበር። በማትወጡ ነገር ላይ እንደዚህ አይነት መጎትጎት አያስፈልግም። የተነገራችሁን ዝም ብላችሁ መቀበል ነው። ሐጅ አድርግ ከተባለ አንድ ጊዜ የሚለውን ነው የሚያመለክተው። ከዛ በኋላ ደጋግም የሚል ማብራሪያ ካልተሰጠ በስተቀር መደጋገም አያስፈልግም ማለት ነው በግዴታ ደረጃ። ስለዚህ እንግዲህ አላህ የሰዎችንም ፍላጎት ግምት ውስጥ እንዲያስገባ ነው ማለት ነው። ይሄ ነገር በተለይ ከሩቅ አገር የሚመጡ ሰዎች ብዙ ተካሊፍ አለባቸው። ዝመቶ መጎላታቱ ብቻ ሳይሆን ታገራቸው ብዙ ወጪ ያስፈልጋቸዋል። ጉዞው ብዙ ነገር ይከለፋቸዋል። ያ ሁሉ እንዳይከብዳቸው አንድ ጊዜ ነው ግዴታ ያደረገው ማለት ነው። ይህች ግን የኢማን መፈተኛ መሆን አለባት። አቅም ያለው ጤንነት ያለው ሰው ቢያንስ ከፈለገው ከዓለም አጥናፍ አንድ ጊዜ መጥቶ ይህችን ግዴታ መወጣት አለበት። ያም በሚወጣ ጊዜ ደግሞ በተለያዩ በረሃማ ቦታዎች ላይ መንገላታትና መጎሳቆሉን ፈርተ የኔን ትእዛዝ ወደ ኋላ እንዳትል ይሄን መሳተፍ የእምነትህ ግዴታ ነው ብሎ ደነገገ እና ታርካን الاسلام የመጨረሻው ነጥብ ሆነ ማለት ነው። እና ለኢቃመቲ ዚክሪላህ ነው። ሰዎች ከተለያዩ ልማድና ፍላጎታቸው ርቀው ጌታን በማወደስና በማመስገን ላይ የተወሰኑ ቀናቶችን እንዲያሳልፉ ይፈልጋል ማለት ነው። እና በእነዚህ ቀናቶች በሌላው ሐዲስ እንዳሉት ኢነማ ጁዒለ الطواف بالبيت والسعي بين الصفا والمروة ووقوف عرفة وأيام منى ورمي الجمرات إنما جعلت هذه الأمور لذكر الله سبحانه وتعالى الله لما ودس مدرك ነው የተከፈተው ማለት ነው። ልዩ መድረክ እንዲሆኑ ሰዎች በዱንያ ስራቸው እንደተጠመዱ ዚክር አድርጉ ቢባሉ እንኳን ለምሳሌ በንግድ ላይ ያለ ወይም በተለያየ ስራ ላይ ያለ ዚክር አድርግ ቢባል አንዴ ሁለቴ ሱብሃንአላህ ይላል። ያ ስራው ስለሚስበው ይረሳል፣ ሊቀጥል አይችልም ማለት ነው። ግን ከመራፊቀ ዱንያ በሚልቅ ጊዜ ተፈሩ ሆነ ማለት ነው ለዛው ስራ ብቻ። ስለዚህ ሐጅ ላይ በሚጠመድበት ጊዜ ምን ሌላ የሚሻገልበት ነገር የለም። ቤቱን እንደው ትቶ መጥቷል፣ ልጆቹ የሉም፣ ንብረቱ የለም፣ ሁሉ ነገር የለም። አሁን እንግዲህ የመጣሁበት አላማ ይሄ ነው ብሎ ያምናል በግዱ ማለት ነው። ስለዚህ በሌላ ነገር መባከኑንና መባተሉን ይተውና በዚህ ስራ ላይ እንዲጠመድ እኔ እኮ ይሄን ሁሉ አገር አቋርጬ የመጣሁት ይሄን ሁሉ ገንዘብ ያወጣሁት ይሄ ሁሉ የጉልትና ግስቁልና ውስጥ የገባሁት ያው ጌታዬ ያለኝን አድርጌ ወንጀሌን አራግፌ አዲስ ሰው ሆኜ ልመለስ ነው የሚል ግንዛቤ ያድርበትና ጠንከር ብሎ ዚክሩን ይከታተላል ማለት ነው። ዚክር የሚለው በቃል የሚነገሩት ብቻ አይደለም፣ እንቅስቃሴው በሙሉ የሐጅ እንቅስቃሴ ዚክር ነው ማለት ነው። ጀመራቱን ብትለው፣ ጠዋፉን ብትለው፣ ሳዩን ብትለው፣ አረፋ መሄዱ፣ መመለሱ፣ ሙዝደሊፋ ማደሩ፣ ጀመራቱ ሁሉ ነገር ዚክር አለ ውስጥ ይገባል ማለት ነው። ምክንያቱም ይሄን ነገር ጌታ አዞኛል ከሚል ግንዛቤ ተነስተህ ነውና የምታደርገው ማለት ነው። እና اذكروا في ايام معدودات በተቆጠሩ ቀናቶች ተቅሊል ማረጉ ነው። ልክ ረመዳን ላይ እንዳለው ማለት ነው። እና كتب عليكم الصيام كما كتب على الذين من قبلكم اياما معدودات አለ።
እንዳይከብዳቸው የተወሰኑ ቀናቶች እኮ ናቸው የተወሰኑ አመቱን ሙሉ ለእናንተ ፍላጎት ሰጥቻችሁ እናንተ ደግሞ እኔን ለመጋዛትና ለማወደስ የተወሰኑ ቀናቶችን አሰጡኝምን እንደማለት ማለት ነው። እና የተወሰኑ ቀናቶች እርግጥ ቢያጎሳቆሉም ብትራቡም ብትደክሙም ዝሮ ጥቂት ቀናቶች ናቸው። ይህንን ግዴታ በሳምንት እንደ 2 ሳምንት ወር 2 ወር ቢያደርገው ኑሮ ምን ያህል ይከብድ ነበር። ግን እነዚህ በጥቂት ቀናቶች ውስጥ ለኔ ብላችሁ ፍላጎታችሁን መስዋዕት አድርጋችሁ በእኔ ጋራ የሚያገናኛችሁን አዝካር እንድትለማመዱ እንደ መድረሳ ወይም እንደ ኮርስ ነው በሌላ በኩል ማለት ነው። ለጌታ እንዴት ተፈሮ መሆን እንዳለበት በመሆኑም ፈመን ተአጀለ ፊ የውመይን እነዚህም ደግሞ 3 ቀናት የአያሙ ሚና የሚባሉት ምናልባት ከከበዳችሁ ልዩ ልዩ አስቸኳይ ጉዳይ ካጋጠማችሁ እነሱም ላይ ደግሞ አስተያየት ይደረጋል ይላል ማለት ነው። ያባብልሃል ማለት ነው። ሱብሃንአላህ። እና በሁለት ቀናት ውስጥ የዒዱ ቀን ያው ምን ጊዜም የታወቀ ነው። ከዒዱ ቀጥሎ 2 ቀናቶች መጨረሻ ላይ እሄዳለሁኝ ጨርሼ ብሎ የሚቸኩል ሰው ካለ ፊ የውመይን ማለት ፊ ተማሚ የውመይን አያመ ተሽሪቅ ሁለተኛው ቀን መሙሊያ ላይ አሱር ላይ ጨርሼ እሄዳለሁኝ የሚል ካለ ፈላ ኢትማ አለይህ ያው የሚያስቸኩል ዑዝር እስካለው ድረስ ወንጀል የለበትም መሄድ ይችላል አለ ማለት ነው። ምክንያቱም አንዳንድ ሰው አስቸኳይ ነገር የሚያጣድፈው አለ ለመመለስ ወይ ታገር ይደወልለታል አንድ ነገር ችግር ተፈጥሯል ቶሎ ድረስ የሚባል ነገር ይመጣል። እንደዛ ከሆነ ግድ 3 ቀን ማደሩን ግዴታ አላደርግበትም የሚመረጠው 3ቱን ቀን መጨረሱ ነው። ግን ተአጁል የሚያደርግ ሰበብ አጋጥሞት ተአጁል ሆናለሁኝ ካለ ወይም ዲካም በጣም ታቅም በላይ ተተሰማው በመሄዱ ወንጀል የለበትም። ባይሆን በሁለተኛው ቀን ፀሐይ ተመግባቷ በፊት አያመ ተሽሪቅ الثاني በፀሐይ ተመግባቷ በፊት ሚናል መልቀቅ አለበት። እዛው ያለ ፀሐይ ከገባበት ግን ወደ 3ኛው ቀን መሻገር ግዴታ ይሆናል ማለት ነው። እና በዚህ መልክ በሁለተኛው ቀን መጨረሻ ላይ ለመውጣት የቸኮለ ሰው ፈላ ኢትማ አለይህ በመውጣቱ ወንጀል የለበትም ብሎ ማሻሻያ ሰጣ ሆነ ማለት ነው። ወመን ተአኸረ እስከ 3 ቀን ቆያለሁ ብሎ ደግሞ መዘግየትን የመረጠው ፈላ ኢትማ አለይህ እሱም ቢሆን በመቆየቱ ወንጀል የለበትም ይላል። ሊመን ይተቃ ለሁለታችሁም ግን ከወንጀል ነፃ የምትሆኑት ተቅዋ እስከተላበሳችሁ ድረስ ነው ይላል። ተቅዋ ካላችሁ አላህን ከፈራችሁ በተቻለ መጠን ያዘዘውን ያደረጋችሁ የከለከለውን እየተጠነቀቃችሁ ከተገኛችሁ ቀድማችሁ ሄዳችሁም ዘገያችሁም በሁለቱም አያስወቅሳችሁም ይላል ማለት ነው። እና ይህን ያለበት ምክንያቱ አሁን መቆየቱና መሸኩሎ መሄዱ እኩል አስመስሎታል አገላለጡ ላይ። ቀድሞ የሄደም ወንጀል የለበትም የዘገየም ወንጀል የለበትም። የዘገየ የበለጠ አጅር ያገኛል ነበር የሚባለው። ግን ሁለቱም ወንጀል የለባቸውም ሲባል እኩል ነው ተወንጀል ነፃ ሆኑ እንጂ ፈድል አንዱኛውም እንደሌለው ነው የሚያሳየው ማለት ነው። ግን ይህ አይደለም። ሰበበ ኑዙል ማወቅ የሚጠቅመው ለዚህ ነው። ሰበበ ኑዙሉ ሲገለጽ ለምን እንዲህ ብሎ እንደገለጸው እንዳብራራው ግልጽ ይሆናል ማለት ነው። እና እንግዲህ አያመ ሚና በሚሆኑ ጊዜ አንዳንድ ሰዎች ይቸኩላሉ ቶሎ ወደ መካ ለመመለስ። በሚቸኩሉ ጊዜ ወደ ኋላ የቀሩት ጓደኞቻቸው ገለየት አለ ሲባ ሄደ እኮ እሱ ቸኩሎ ይባላል። አይ እሱ ነገር በቃ እሱ ይቺ እንኳን ያህል ሶብር ማድረግ አይችልም ይሉና ይተቹታል ያሙታል ማለት ነው። ሐጀኛ ሆነው ሜት ውስጥ ሊገቡ ነው። እሱ እንግዲህ አላህ ያው ዑዝሩን ያቀለታል። ዑዝር እስካለው ድረስ መሄድ ይችላል። ግን ለምንድነው እስከዛሬ ያው አመቱን ሙሉ ለዱንያ ሲባክን ኑሮ ይችን እንኳን አንድ ቀን ማደር አቅቶት ሄደ እሱ ያው ነው ምን ጊዜ ምናምን የሚባል ነገር ይመጣል። ይህ ጊዜ ወንጀል እንደፈጸመ አደረጉ ሲያሙት ማለት ነው። ስለዚህ ፈላ ኢትማ አለይህ ያለ ባለቤቱ ፈቀደ። መሄድ ካፈለገ መሄድ ይችላል፣ ወንጀል የለበትም። እናንተ ለምን ቸኩለ ከድ እያላችሁ ልታሙት አይገባም። ወንጀል የሰራ ሰው ነው የሚተቸውና አለ ማለት ነው። እነዛ ደግሞ የሄዱት ባጠፋው እነገሌ ለምን አልመጡም ሲባል እነሱ ሰነፍ ናቸው እኮ ቶሎ መንቀሳቀስ አይችሉም ይላል ሰው ሁልጊዜ። በቃ እነሱ ይሄዳል እንዲያረፉበት ቦታ ጎዝጉዝ ነው በቃ ይልና ያኛው የሚሄደው ደግሞ ያማል ማለት ነው። ሁለታቸውም አትጎነታተሉ አለ አላህ Subhanahu Wa Ta'ala። ማን አላችሁ
የቀረውም ጥሩ ነው ለጌታው ዒባዳ ተፈረው ሆኖ እስቲ እቺን እንኳን አጋጣሚ ተጠቅሜ ዒባዳዬን ትንሽ ሊጨምር ብሎ ነው የቀረው ለምን ሰነፍትለዋለህ ግን ሁለታችሁም ሳታስቡት በዚህ በመተማማት ወደ ወንጀል እየገባችሁ ነው ተጠቋ እየራቃችሁ ነውና ተጠቋ እስካራቃችሁ ድረስ መፍጠናችሁም መዘግየታችሁም ወንጀል የለበትም በማለት የራሱን ዳኝነት ሽምግልና ገባ በመሐከል ማለት ነው ስለዚህ ሰዎች ብዙ ጊዜ ሳያስቡት ነው መዳخل الشيطان ሱብሃንአላህ ትንሽ ነገር እንትን ያልክ እንደሆነ አንተ ራስክን ከፍ ሌላውን ማጣጣል ልማዱ ነው የሰው ልጅ ይሄን በማድረጋቸው ሁለታችሁም የዘገየውም የቸኮለውም ወንጀል የለበትም በእናንተ አባባል ግን አንዱን ሌላው እየወነጀለው ነው ያለው ግን ወንጀሉ አላወቃችሁም እንጂ መተማማቱ ነው ሊመን ይተቃ ተተቋርቃችኋት በተለይ ሐጅ ላይ ያለሰው ፈመን ፈረዶ فينا الحج فلا رفث ولا فسوق ولا جدال ተብሎ አልነበረም እሚየት ነው ትልቁ ረፈት ስለዚህ ይሄ እሚየት ተተማማ ሰው ሐጅ ላይ ሆኖ ከዚህ የበለጠ ምን ጥፋት ይጠፋል እና ማስፈልገውንና ግዴታ ያልሆነውን ነገር እናንተ ግን መተማሚያ በማድረግ ወንጀል ውስጥ እንዳትገቡና እንዳትከስሩ እንጂ አደብ አድርጋችሁ የቸኮለውም በዑዝሩን ይዞ ዝም ብሎ ቢሆን ሊኑሮ እንደ ጓደኞቼ ቢጨርስ ደስ ባለ ነበር እያለ የቀረውም ደግሞ እሱ ዑዝር አጋጥሞት ይሆናል ወንድማችን አንድ ነገር ካያጋጥመው አልሄደም ብሎ በሁስነ ዞን ብትከባበሩ ሁላችሁም አትራፊ ትሆናላችሁ ከተማማችሁ ግን ተተቋትሩቁና ሁላችሁም የተሻለነን ስትሉ ተያይዛችሁ ልትወርቁ ትችላላችሁ ሲል አስጠነቀቀ ማለት ነው ወተቁላህ እና አህም ሸይ ተቆላህ ነው ፊል ሰፈሪ ወተርሃል የሄደውም እየሄደ አላህን ከፈራ የቆየውም እየቆየ አላህን ከፈራ ትልቁ ሚዛን ተቆላህ ስለሆነ አሁንም ደግሜ የማስጠነቅቃችሁ አላህን በመፍራት ላይ እንድትተጉ ነው ይላል ማለት ነው ወዕለሙ አላህን መፍራት ደግሞ የሚሳካው ምን ሲሆን ነው ዕልም ሲኖር ነው ግንዛቤ ሲኖረው ይሄ ነገር ሐጅን ያጎላል ያጠፋል ወንጀል ያስከትላል ሲባል ነውና ወዕለሙ ሻኢረ ዲኒኩም የዲናችሁን የሥርዓት በሚገባ ጠንቅቃችሁ ወቁ አነኩም ኢለይሂ ትሕሸሩን ከዛም ደግሞ በመጨረሻ ሁላችሁም ከየወደቃችሁበት ተነስታችሁ ወደ ጌታችሁ ተሰባስባችሁ የምትመጡበት ቀን እንዳለ ተገንዝባችሁ አላህን መፍራት ነው አላህን መፍራት የተሰነቀ ሰው የፈለገውም ቢሆን በሱ ሩክሷም ተተጠቀመ በአዚማውም ላይ ከሄደ በሁለቱም ጥሩ ውጤት ላይ ያገኛል ከዲን እውቀት ከራቃችሁ እንደገና ደግሞ ተነስታችሁ ጌታችሁ መቅረባችሁን ከዘነጋችሁ የዛ ጊዜ በቀላሉ ሰይጣን ይተናኮላችሁና ተመስመሩ ትርቃላችሁ ይሄን ነው ማወቅና መጠንቀቅ ያለባችሁ ይላል ማለት ነው هذا وصلى الله وسلم على النبي وآله